አንተም ኃጢአት ስትሰራ በጸጸት ራስህን አታሰቃይ፣ ከእግዚአብሔር ቤት አትሽሽ፣ ሌላ ጥፋት አታጥፋ፣ ራስህንም አታጥፋ። ይልቁን ጠላት ዲያብሎስ ለዘመናት የተጠበበበትን የተንኮል ስልቱን በመጠቀም አንተንም ከገባህበት ማጥ እንዳትወጣ ሊያደርግ ይችላል። ለክሱ እንዲያመቸው በመጀመሪያ ሰይጣን የሰውን ልጆች ለመጉዳት ከሚጠቀምባቸው መንገዶች አንዱ ስታጠፋ ኃጢአት ሰርተን እግዚአብሔርን ስንበድል ለመመለስ 4 እርምጃዎችን መውሰድ ይኖርብናል። እነርሱም ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን። በዛሬ ቪዲዮ አንድ ገጽ በተሰኘው ፕሮግራማችን አማኝኛ ከሚለው መጽሐፍ ምናልባት ከታያችሁ ከዚህ መጽሐፍ አንድ ገጽ ላካፍላችሁ ፈልጋለሁ። በተለይም ከበደለኝነት ስሜት ነፃ መውጣት የሚለውን ፓርት ገጽ 81 ላይ ያለውን ሐሳብ ላነብላችሁ እወዳለሁ። እንደምትባረኩበት አልጠራጠርም። በደንብ ስሙኝ። ርዕሱ ከበደለኝነት ስሜት ነፃ መውጣት ይላል። ሰይጣን የሰውን ልጆች ለመጉዳት ከሚጠቀምባቸው መንገዶች አንዱ ስታጠፋ እንድትጠፋ መምከር ወይም ንስሐ የተገባበትን ጉዳይ እንደ አዲስ አድርጎ በማቅረብ የበደለኝነት ስሜት እንዲሰማ ማድረግ ነው። ከዚህ የተነሳ በአሁኑ ዘመንም ብዙ ሰዎች በበደለኝነት ስሜት ይያዛሉ። ሰዎች የበደለኝነት ስሜት ሲቆጣጠራቸው እግዚአብሔርን የማምለክና የመጸለይ ድፍረት ያጣሉ። ከማህበረሰቡ ጋር ያላቸው ግንኙነት ይበላሽባቸዋል። ከራሳቸውም ጋር ይጣላሉ፣ ራሳቸውን ይጠላሉ። ጠላት እንዲያጠቃቸው ምቹ ሁኔታን ይፈጥሩለታል። የእግዚአብሔር ኃይል በውስጣቸው በስልጣን እንዳይሰራ እምነታቸው ይደክማል። ጠላት ዲያብሎስ ለዘመናት የተጠበበበትን የተንኮል ስልቱን በመጠቀም አንተንም ከገባህበት ማጥ እንዳትወጣ ሊያደርግ ይችላል። ለክሱ እንዲያመቸው በመጀመሪያ ያስተሃል፣ ቀጥሎ ምህረት የማግኘት መብት እንደሌለ አድርጎ ይሰብካል። ይቅርታ መጠየቅን፣ በንስሐ መመለስን በልዩነታ ሸፍኖ ጥፋትን ብቻ እንድታስብ ያደርጋል። አጥፍታልና ጥፋ እያለ ከስፍራ ሊያነሳ ይሞክራል። ስለዚህም አንተ የእግዚአብሔር የማዳን እጁ ሁልጊዜ የተዘረጋ መሆኑን፣ የይቅርታ ደጁ ክፍት መሆኑንና ምህረቱ ለዘላለም መሆኑን ማወቅ አለብህ። ካጠፋ ፈጥነ በንስሐ ተመለስ። መላልሰ ግን ያንን ኃጢአትን አታሰላስል፣ አትድገምም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናልና አንደኛ ዮሐንስ ምዕራፍ 1 ቁጥር 7። ያለፈውን ኃጢአት መላልሰ ማሰብ ነፍስህን በጸጸት ያሰቃያታል፣ ውስጥን እንደ ካንሰር ይበላዋል። ወደፊት እንዳትሄድ እግሮችን ጠፍሮ ያስራል። በህይወት እያለ በቁም ይገላል። ኃጢአት ሳተን እግዚአብሔርን ስንበድል ለመመለስ 4 እርምጃዎችን መውሰድ ይኖርብናል። እነርሱም መጸጸት፣ መናዘዝ፣ መመለስና መተው ናቸው። የእነዚህን እርምጃዎች አስፈላጊነት ለመረዳት ከመጽሐፍ ቅዱስ የአስቆሮቱ ይሁዳና የጴጥሮስን ታሪክ እንመልከት። ሁለቱም የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። ይሁዳ ጌታን አሳልፎ በመስጠት ጴጥሮስም አላውቀውም ብሎ በመካድ በድለው ነበር። ሁለቱም ጥፋታቸውን አምነው ተጸጽተዋል። ልዩነቱ ይሁዳ በጥፋቱ በመጸጸት ራሱን አጠፋ። ጴጥሮስ ግን በጥፋቱ ተጸጽቶና ኃጢአቱን ተናዞ ከክፉ መንገዱ ተመልሶ ያለፈውን ኃጢአት ትቶ በድንቅ የእምነት ጉዞውን ቀጥሏል። የኢየሱስ የትንሣኤው ምስክር የቤተ ክርስቲያን አምድ ሆኖ ብዙዎችን ወደ እግዚአብሔር መንግስት መልሷል። አንተም ኃጢአት ስትሰራ በጸጸት ራስህን አታሰቃይ፣ ከእግዚአብሔር ቤት አትሽሽ፣ ሌላ ጥፋት አታጥፋ፣ ራስህንም አታጥፋ። ይልቁን በንስሐ ተመለስ። አንተም በተመሳሳይ ጥፋት ያሉትን እንደ ጴጥሮስ የምትመልስ መልእክተኛ መሆን እንደምትችል አምነህ ተንቀሳቀስ። እግዚአብሔር ግድ የሚለው በኃጢአት መጥፋት እንጂ ንስሐ የገባበት ያለፈው በደል አይደለም። በጥፋተኝነት ለሚከስ ጠላት ከእግዚአብሔር ቃል ምላሽ መዘዝለት። ቃሉ እንዲህ ይላል፣ መተላለፍን ስለኔ ስል የሚደመስስ እኔ ነኝ፣ ኃጢአትንም አላስብም። ኢሳይያስ 43:25። ኢየሱስ በመስቀል ላይ የኃጢአትን ዕዳ ከፍሎ ጽድቁን እንደሰጠ፣ ኮነኔ እንደሌለብህ፣ አዲስ ፍጥረት እንደሆንክ ንገረው ይላል። የዛሬው የአንድ ገጽ ፕሮግራማችን ይህን ይመስል ነበር። ከዛሬው ንባባችን የሆነ ነገር እንደተቀበላችሁ እንደተረዳችሁ ተስፋ አለኝ። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እስከ መጨረሻው ስለሰማችሁ በጣም ነው የማመሰግነው። ይህን ቪዲዮ ላይክ ማድረግ እንዳትረሱ። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን በቀጣይ እንገናኛለን። ተባረኩ።